ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲስዊች የቀረበ። የጀርመን መንግስት በኢትዮጵያና ኤርትራ መካከል ያለውን ውጥረት ለማርገብ ማገዝ እንደሚፈልግ አስታወቀ። የጀርመን የውጭ ጉዳይ ሚኒስትር ወደ ኢትዮጵያ ይፋዊ ጉብኝት ሊያደርጉ ሲሆን የአውሮፓ ህብረት ከሰሞኑ የኢትዮጵያና ኤርትራ ውጥረት በቶሎ መፈታት አለበት ብሎ ነበር። የጀርመን መንግስት ወደ ምስራቅ አፍሪካ በሚልከው ይፋዊ የዲፕሎማቶች ጉብኝት በኢትዮጵያና ኤርትራ መካከል ያለው ውጥረት እንዲሁም በትግራይ ክልል ያለው ሁኔታ በሰላማዊና ሚዛናዊ መንገድ እንዲፈታ ጥረት እንደሚያደርግ አስታውቋል። የጀርመን የውጭ ጉዳይ ሚኒስትር ቫድፉል ወደ ኬንያና ኢትዮጵያ የሚያደርጉትን ጉብኝት አስመልክቶ የሀገሪቱ መንግስት ባወጣው መግለጫ በኢትዮጵያና በቀጠናው አሉ ያሏቸውን ችግሮች በተመለከተ መፍትሄ ለማምጣት እንደሚጥሩ ተገልጿል። የጀርመን መንግስት እንዳስታወቀው ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ወሳኝ ሚናና ኃላፊነት ያለባት ሲሆን በዚህ ወቅት በትግራይ ክልል ያለው ሁኔታ እንዲሁም ከኤርትራ ጋር ያለው ግንኙነት በውጥረት የተሞላና በስጋት ውስጥ ያለ ነው። በሚኒስትሩ ጉብኝትም ለነዚህ አሳሳቢ ጉዳዮች ሰላማዊ የሆነና የሁሉንም ፍላጎት ሚዛን ያስጠበቁ መፍትሄዎችን ለማግኘት ጥረቶችን እንደሚያደርጉ ታውቋል። ኢትዮጵያ በአፍሪካ በህዝብ ብዛት በሁለተኛ ደረጃ ላይ የምትገኝ ሀገር እንደመሆኗ መጠን ለጀርመን ንግድ ትልቅ አቅም ትሆናለች ያለው መግለጫው ለጥሩ የኢንቨስትመንት ምህዳር መረጋጋትና የህግ የበላይነት በጣም አስፈላጊ ቅድመ ሁኔታዎች በመሆናቸው በእነዚህ ጉዳዮች ላይ በአዲስ አበባ በሚኖራቸው ቆይታ ከኢትዮጵያ ባለስልጣናት ጋር እንደሚወያዩ ሚኒስትሩ አስታውቀዋል። ከቀናት በፊት በአዲስ አበባ ለጋዜጠኞች መግለጫ የሰጡት የአውሮፓ ህብረት አመራር የሆኑት ኦላፍ ስኮግ የአውሮፓ ህብረት ኢትዮጵያና ኤርትራ በዲፕሎማሲና በትብብር ውጥረታቸውን እንዲያረግቡ ሲሉ ጠይቀው ነበር። በአፍሪካ ቀንድ ሌላ ግጭት እንዳይወለድና በቀይ ባህር ደህንነት ላይ ስጋት እየጨመረ በመምጣቱ አለመግባባቶችን በዲፕሎማሲና በቅንነት መፍታት ይገባል ነው ያሉት። ከቀይ ባህር ሰፊ ትስስር ያለው የአፍሪካ ቀንድ ቀጠና ለአውሮፓ ንግድና ኢኮኖሚያዊ እድገት ቁልፍ በመሆኑ ውጥረቱ የበለጠ እንዳይጨምርና እንዳይባባስ እንዲሁም ወደ ግጭት እንዳይገባ የማድረግ ፍላጎት አለን ያለው የአውሮፓ ህብረት በሀገሮች መካከል የሚነሱ ማናቸውም ጉዳዮች ወይንም ልዩነቶች በዲፕሎማሲ እንዲሁም በቅን ልቦና እንደሚፈቱ እናምናለን ብሏል። የኢኮኖሚ ትብብርና የጋራ ተጠቃሚነትን መፍጠር ደግሞ የሀገራትን ችግሮች ለመፍታት በጣም አስፈላጊ መሳሪያ ነው ያለው ህብረቱ በአፍሪካ ቀንድ ለሚታየው ውጥረትም ቢሆን አስፈላጊ ከሆነ የዲፕሎማሲያዊ ድጋፍ ለማድረግና ለፉክክር እንዲሁም የግጭት መንፈስን ለማስወገድ ታማኝ አጋር መሆንን የአውሮፓ ህብረት እንደሚፈልግና ዝግጁ መሆኑንም አስታውቋል። ኢትዮጵያና ኤርትራም የጦርነትና የግጭቶችን አስከፊነት የሚያውቁና የማይረሱ ታሪክ ያላቸው በመሆኑ የሀገራቱ መሪዎች ውጥረቱን ለማርገብ ኃላፊነት አለባቸው ሲል ህብረቱ ገልጿል። ትራምፕ 8 ጦርነቶችን በማስቆሜ ልሸለም ይገባል አሉ። የናይል ወንዝ የግብጽ መሆን ነበረበት ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት በነጩ ቤተ መንግስት በሰጡት መግለጫ በካምቦዲያና ታይላንድ፣ ኮሶቮና ሰርቢያ፣ ኮንጎና ሩዋንዳ ኒውክሌር መሳሪያ ያላቸው ፓኪስታንና ህንድ፣ እስራኤልና ኢራን፣ አርሜኒያና አዘርባይጃን የነበረውን ጦርነት እንዲሁም ኢትዮጵያና ግብጽ መካከል ሊቀሰቀስ ይችል ነበር ያሉትን ጦርነት ማስቆማቸውን ገልጸዋል። በዚህ ምክንያት የኖቤል የሰላም ሽልማት ልሸለም ይገባ ነበር በማለት ኖርዌይን ወርፈዋል። በተለይም በኢትዮጵያና ግብጽ መካከል ያለውን ውጥረት ሲያብራሩ ኢትዮጵያ በናይል ወንዝ ላይ ግድብ በመስራቷ ወደ ግብጽ ይሄድ የነበረውን ውሃ ገጥቶታል ያሉት ትራምፕ ሁልጊዜም ናይል ወንዝን የማስበው ግብጽ ውስጥ ቢሆን ብዬ ነው። ውቡ ናይል ወንዝ አለ። ፒራሚዱን ሳስብ ደግሞ በጣም ደስ ይላል። ነገር ግን ግድብ ተሰራበት በማለት ለግብጾች ያላቸው ወገንተኝነት አንጸባርቀዋል። ህዳሴ ግድብ በዓለም ላይ ትልቁ ግድብ ሊሆን እንደሚችል የገለጹት ፕሬዝዳንቱ ግብጾችን ይህ ሲደረግ እንዴት ዝም አላችሁ ብለው መጠየቃቸውንም ገልጸዋል። ለግድቡ ግንባታ አሜሪካ ከፍተኛ የገንዘብ ድጋፍ ማድረጓን በመጥቀስ ይህም በዲሞክራቶች የስልጣን ዘመን የተደረገ ድጋፍ ነው ብለዋል። ግብጾች በአሁኑ ወቅት ከናይል ወንዝ በቂ ውሃ አያገኙም ያሉ ሲሆን
ውሃውን ለቱሪዝም፣ ለመዝናኛና ሌሎች መጠነ ሰፊ ስራዎች ይጠቀሙበታል በማለትም አብራርተዋል። ከግብጽና ኢትዮጵያ ውጥረት ባሻገር ግን ቀደም ሲል በጠቀሷቸው ሀገራት መካከል የነበረውን ጦርነት በማስቆማቸው በተለይም የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የፓኪስታኑ መሪ እንዳደነቋቸው በኩራት ተናግረዋል። ለዚህም የኖቤል ሽልማት ይገባኝ ነበር፣ ኖርዌይ ግን አስተዋጽኦዬ አልገባትም ነው ያሉት። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States of America. It's the biggest dam, I think, in the world. They put a dam up. I said, how did you let that happen? ስደተኞችን በሚመለከትም ማብራሪያ የሰጡት ትራምፕ የሶማሊያ ስደተኞችን ጨምሮ ወደ አሜሪካ የሚገቡ ስደተኞችን በሙሉ አስወግደናል ያሉ ሲሆን ሶማሊያ እጅግ አስፈሪ ቦታ ናት በማለት ገልጸዋታል። ሶማሊያውያን ጎበዝ የሆኑበት ብቸኛው ነገር ነዳጅ የጫኑ መርከቦችን መጥለፍ ነው እንጂ ፊት ለፊት መግጠም ላይ ደካማ ናቸው ሲሉም ወርፈዋል። ይህ በታሪክ መጽሐፍት ውስጥ ይካተታል ያሉት የአሜሪካው ፕሬዝዳንት በመሰረቱ ሶማሊያ እንደ ሀገር አትቆጠርም፣ መንግስትም የላትም፣ ምንም የላትም ሲሉ ተደምጠዋል። በአሜሪካ ሴኔት ውስጥ ኃላፊነት ያላቸው ኢልሃን ኦማርን ማየት እንደማይፈልጉ በመጥቀስም ምንም ከሌላትና ኋላ ቀር እንደ ሀገር ከማትቆጠረው ሶማሊያ መጥታ ሀገር እንዴት እንደሚመራ ልትነግረን ትሞክራለች፣ ይህ ያበሳጨኛል በማለት ወርፈዋል። A backward country, probably the worst country. They say it's the worst country in the world, if it's a country. I don't even think it's a country. There's no organization, no anything. They don't have police, they don't have military, they don't have anything. They just have people running around killing each other and trying to pirate ships. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የገቡበትን ውዝግብ በመፍታት ረገድ ዳግም ለማደራደር ዝግጁ መሆናቸውን ለግብጹ ፕሬዝዳንት አብዱልፈታህ አልሲሲ ከቀናት በፊት በጻፉት ደብዳቤ የገለጹ ሲሆን አሜሪካ በህዳሴው ግድብ ዙሪያ ጀምረው የነበረውን የማሸማገል ጥረት መቀጠል እንደሚፈልጉ ከቀናት በፊት በጻፉት ይኸው ደብዳቤ ጠቁመዋል። የግብጹ ፕሬዝዳንት አልሲሲ በእስራኤልና ሐማስ መካከል ለተደረሰው የተኩስ አቁም ላደረጉት አስተዋጽኦ አድናቆታቸውን የቸሩት ትራምፕ አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ የመጋራት ጥያቄ ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ መሆናቸውን ትራምፕ በደብዳቤያቸው ላይ አስፍረዋል። ትራምፕ በደብዳቤያቸው ማንኛውም ሀገር የአባይን ውሃ በወል መቆጣጠርም ሆነ ጎረቤቶቹን መጉዳት የለበትም ብለው ውዝግቡ በጊዜ ካልተፈታ ወደ ከፍተኛ ወታደራዊ ግጭት እንዳያመራ ስጋታቸውን መግለጻቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጥዎን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋል። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤትዎን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሞ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራ እና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን።
በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት